Çok uzakta olsan da perdene değen rüzgarı bileceğim. Ellerinle sağladığın yaralarımı sen dağla, nasıl inanacağım sevdana, kime sarılacağım? Şimdi bir daha nasıl seveceğim söyle. Bir iki dönmelisin, kafayı yiyeceğim böyle. Alnıma yazılmışı nasıl sileceğim? Kadere güvenip nasıl düzeleceğim? Şimdi bir daha nasıl seveceğim söyle. Bir iki dönmelisin, kafayı yiyeceğim böyle. Alnıma yazılmışı nasıl sileceğim? Kadere güvenip nasıl düzeleceğim? Eksik ve yalnız olsam da bir daha sana güvenemeyeceğim. Ellerinle bağladın yarınlarıma sen ağla, nasıl inanacağım sevdaya, kime sarılacağım? Şimdi bir daha nasıl seveceğim söyle. Bir iki dönmelisin, kafayı yiyeceğim böyle. Alnıma yazılmışı nasıl sileceğim? Oh, kadere güvenip nasıl düzeleceğim? Şimdi bir daha nasıl seveceğim söyle. Bir iki dönmelisin, kafayı yiyeceğim böyle. Alnıma yazılmışı nasıl sileceğim? Kadere güvenip nasıl düzeleceğim? አቤት የኮርማን ቤተሰብን ማግኘት ፈልጌ ነው። እባክህ አንድ ሰው ልጠራልኝ ትችላለህ? አለቃ፣ ግን እኮ ገና ከጠዋቱ 12 ሰዓት። አሁን ሰዓቱን ጠይቄያለሁ። ስማኝ አለቃ፣ እዚህም ጠበቆቼ ማምጣት አለብኝ እንዴ? በቀላሉ የሚያልፍ ነገርን አናካብደው። ያው እንዳልከውም ገና ከጠዋቱ 12 ሰዓት ነው። ስለዚህ በሰላም እንጨርሰው። ከፊት ለፊቴ ዞር በልልኝ። አለቃ፣ ግን ይቅርታ መግባት አትችልም። እመነኝ፣ መግባት እችላለሁ። በሩን ለምንድን ነው የምንደበድበው? ቀስ በል እንጂ። ሶመር የት ነው? ሶመር! ሶመር! ሶመር የት ነው ያለው? ሶመር! ሶመር ኮርማን! ካርታል? ሶመር የት አለ? እንዴት ብትደፍረኝ ነው እንደዚህ ሆነ ቤቴ የምትመጣው? ቆይ ሶመር የት ነው ያለው? ካርታል
ምን ፈልገህ ነው? ምን እየተካሄደ ነው? በዚህ ሰዓት ለምንድን ነው ወደዚህ የመጣው? እንዴ ምን እየተካሄደ ነው? ሶመር ሚስቴን አግቶብኛል። ቱርካንን ነው ይዟት የሄደው። እባካችሁ አሁኑኑ የት እንዳለ ንገሩኝ። ምንም የምናውቀው ነገር የለም። ምንም ነገር አናውቅም። በል አሁን ከቤት ይወጣልኝ ቶሎ በል። ላይህ አልፈልግም። ኧረ እባካችሁ። እንግዲያውስ ሁላችሁም የሱ ተባባሪ ናችሁ ማለት ነው። ካርታል እባክህ ምንም ነገር አታድርግ። ይኸውላችሁ ልጃችሁ ሶመር የኔም ሚስት ቱርካንን አግቶታል። እረፍ አንተ አያገባህም። ተመልከተኝ። ሰዎች ተረጋጉ እያልኩ ነው። ተረጋጉ፣ ካርታል እናንተ ተረጋጉ፣ ምን እያደረጋችሁ ነው? ተረጋጉ። ካርታል የሆነ የተሳሳተ መረጃ ደርሶ ይሆናል። እባክህ አይ እኔ ተረጋጋ። ምንም የተሳሳትኩት ነገር የለም። ለቱርካን ደውዬላት ነበር። ከዛ ደግሞ ሶመር አብሯት ነበርና የጮይ ሚስቴ ከእሱ ጋር እንደሆነች ነግሮኛል። እንደዛማ ሊሆን አይችልም። በጭራሽ አይሆንም። ሶመር እንደዚህ አይነት ነገር ሊያደርግ አይችልም። ሁላችሁም እየቀለዳችሁብኝ ነው እንዴ? እውነት ግን አቶ ኦዛር ኮርማን ታማኝ ሰው ትመስለኝ ነበር። አንተ የማትረባ ሙስጠፋ ረፍ እያልኩ ነው። ሙስጠፋ ሙስጠፋ ረፍ እያልኩ እኮ ኦዛር ነው። ነገርኩህ እኮ ራስህን ትጎዳለህ። አርፈህ ተቀመጥ። እስቲ ሙስጠፋ ተው። ከዚህ ጥፋ። አንተ ማን ረፍ እያልኩ ነው። ሙስጠፋ ተረጋጋ። አቁም ሙስጠፋ። አንተ የማትረባ ረፍ እንጂ ሙስጠፋ። ማን ነኝ ብለህ ነው የምታስበው? የማን ቤት ውስጥ ነው እንደዚህ የምትጮኸው? ውጣ በሊል ውጣውን ሂሩጣ እኮ ሙስጠፋ እያልኩ ና ነው። ተመለስ፣ ከዚህ ውጣ። እባክህ ተመለስ። ሙስጠፋ ካርታል ረፍ። ልቀቀው እያልኩ ነው። ልጄን ልቀቀው። ካርታል ልቀቀው። ኦዛር እባክህ ተረጋጋ። እባክህ አሁኑ ቱርካን የት እንዳለች ንገሩኝ እባክህ። ይኸውልህ የተፈጠረውን ነገር ራሱ ከአንተ ጋር እንሰማ ነገርን ነው። በእውነት የት እንዳለች አናውቅም። አሁን ልጄን ልቀቀው እያልኩ ነው። በቃ እንግዲያው እሷውን አውቃችኋል። አንተም ማትረባ ምን አይነት ሰው ነህ በፈጣሪ? ቱርካን ጊዜሽን ዝም ብለሽ እያጠፋሽ ነው ቱርካን።
ቱርካን ቁሚ! ወዴትም መሄድ አትችይም ቱርካን። ልቀቀኝ! 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 እባክህን ልቀቀኝ! እባክህን ተወኝ! እየለመንኩ ነው። እባክህ ተወኝ! ልቀቀኝ በቃ! ተው እንጂ ሙስጠፋ፣ አብደሃል እንዴ? ቆይ ግን ለምን ፖሊስ ጣቢያ ሄደን አናመለክትም? አይ አይሆንም። ሶመር እስከሚመጣ ድረስ ማመልከት የለብንም። ሙስጠፋን አታዩትም እንዴ? ለምንድን ነው ወንድም ሶመርን የምንጠብቀው? ይኸውልሽ ተረጋጊ። አንቺ ልጅ ይህ ጉዳይ ፖሊስ ጣቢያ ከደረሰ እኮ ሶመር ላይ ክስ ትመሰርታለች። ከዛ ነገሮች ሁሉ ይበላሻሉ። ስለዚህ ለወንድም ሶመር ሲባል ሙስጠፋ ይጎዳ ማለት ነው አይደል? የማይሆን ነገር አትቀባጥሪ። ለሶመር ሲባል አይደለም። ዳሪያ ልጄ፣ ይኸውልሽ ነገሮችን ቆም ብለን ማሰብ መቻል አለብን። አይ ያው በቃ አነሳ። ደጋግሜ ሞከርኩ። ቆይ ቱርካንን ወዴት ሊወስዳት ኧረ እኔ ይችላል? አላውቅም። ጁንዳ ያለው ቤት አጣርቼ ነበር፣ ግን እዛም የሉም። ሶመር እባክህ እረፍ። እንደው በፈጠረ የኔ ልጅ የማይሆን ነገር እንዳታደርግ ብቻ። በጣም እያስጨነከኝ ነው። በትክክለኛው ሰዓት ከእንቅልፍ ነቃ የኔ ልጅ። አባዬ ምን ሆነ ነው? ወድቄ ነው የኔ ልጅ። አባቱ ወድቆ ነው። እሺ፣ ሲያቀብጠው ጣራ ላይ ወጥቶ ወድቆ ነው። እሺ አንበሳው ልጄ፣ ቁርስ ምን እንብላ? ምን እንዲሆን ነው የምትፈልገው? ና እንሂድና ቆንጆ ምግብና የምትወደውን እህት ያስሚንን ምግብ እንድትሰራልን እንንገራት። ና። ደፍኔ ግን የት ነው ያለችው? ከዛ ሰይጣን ሰውዬ ጋር ናት። በቃ ማበዴ ነው። እውነቴን ነው የምላችሁ፣ ማበዴ ነው። እንዴት አደራችሁ? አይላ። አቤት ወይዘሮ ሩቻን። ደፍኔ ከአንቺ ጋር ነች ያለችው? አይ ማንም የለም። በጠዋት ወጥቷል መሰለኝ። ማንም እዚህ የለም። እሺ እሺ፣ በቃ ቻው። እች ልጅ የት ሆና ይሆን? ሶመር፣ ምናልባት ሶመር ደፍኔንም ይዞ ጠፍቶ ይሆን እንዴ? አይ አይመስለኝም። አቶ ሳዲቅ ጋር ተሆን እንዴ? ቆይ ለሱን እንደውልለት። አይ 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 እባክሽ እንዳትደውይለት እሺ። ቤት ውስጥ ራሱ በጣም ብዙ ችግር አለ እና ስለዚህ ነገር ከሰሙ ደግሞ ጭራሽ ይጨነቃሉ። ዳሪያ፣ ማወቅም አለባቸው። በጣም ትልቅ ጉዳይ እኮ ነው። አክስት ሩቻን እባክሽን። አባዬን አግኝቼው አናግሬው ነበር። እንዳገባች አያውቅም። ከዛ ደግሞ በጣም አዝኖ ነበረ። የደም ግፊቱን ከፍ ብሎ ነበር። አክስቴ ደውላልኝ በጣም እንደተናደደችብኝ ተናግራኛለች። ዳሪያ፣ እነዚህ የምትያቸው ነገሮች በሙሉ የአንቺ ችግሮች ናቸው። እሺ፣ እኔ የልጅ ልጄን ነው የምፈልገው። እሺ እሺ፣ እሱንም ቢሆን ለእኔ ታዩ። ደፍኔ ቤት እንደሆነችና እንዳልሆነች በራሴ መንገድ አጣራለሁ። እባክሽን እሺ። ልብስሽን አውልቂው።
እስኪ ተመልከችኝ። ጫፍሽን ለመንካት ራሱ ፈራለሁ። ምክንያቱም አሁን የሌላ ሰው ሚስት ነሽ፣ የኔ ቱርካን አይደለሽም። በጣም ይከብዳል። እያቸው እጆች አንቺን ለመዳሰስ እየተንገበገቡ ነው፣ ግን አልችልም። ምክንያቱም የሌላ ሰው ሚስት ነሽ። በቃ እውነታው እሱ ነው። ግን እኔ በቃ መቀበል ይከብደኛል። ቱርካን አንድ ነገር ልንገርሽ። አሁን ግን አንቺ በዚህ ሰዓት በዚች ቅጽበት ሙሉ በሙሉ ያንተ ነኝ ካልሽኝ የኔ እንደሆንሽ ትቀጥያለሽ። ማንም ሰው በማላችን እንዲገባ አላደርግም። ማንም ሰው መጥፎ ትውስታዎችን እና ጭንቅላቴ ውስጥ ያለውን ንዴት በጠቅላላ አረሰዋለሁ፣ አጠፋዋለሁ። ከዚህ በኋላ በጭራሽ አንጣላም፣ አንቀያየምም። እጅግ በጣም አፈቅርሻለሁ። በእውነት ከልቤ አፈቅርሻለሁ። ቆይ እንዴት እኛ ላይ እንደዚህ ታደርጊያለሽ ቱርካን? ቆይ እንዴት ግንኙነታችን ላይ ተስፋ ትቆርጫለሽ ቱርካን? የእውነት ግን ለፍቅራችን ስትይ ትንሽ ቦታ እንኳን አላስቀረሽም? ትንሽ የምትሆነ ቦታ ቱርካን ንገሪኝ እስቲ። ቱርካን ፍቅርን ራሱ የተማርኩት ካንቺ እኮ ነው። ቆይ ታዲያ ያ ውብ ልብሽ አሁን ይትገባ? በጥላቻ ደነደነ? በጥላቻ ተሞላ? ንገሪ፣ ምንድን ነው የተፈጠረው? ሶመር፣ የእውነቴን ነው። አሁንም ድረስ አፈቅርሃለሁ። መቼም ቢሆን አልረሳሁክም። ልረሳህም አልቻልኩ። አዎ አግብቻለሁ፣ ግን አሁንም እዛ ያስቀመጥከኝ ቦታ ነኝ። ማንም ሰው ነክቶኝ አያውቅም። ማንም እንዲነካኝም አልፈቀድኩም። ፍቅራችንን እኔ በጭራሽ አልበደልኩትም ሶመር። በጣም ባይረፍድ ደስ ይለኝ ነበር ሶመር። ልቤ ውስጥ አምቄ ያስኩትን ስሜት በዚህ አይነት መንገድ ባልገልጸው ደስ ይለኝ ነበር። ግን ሶመር አልረሳሁክም፣ ልረሳህም አልቻልኩም። አዎ ካንተ ውጪ ማንንም ሰው ወድጄ አላውቅም። ከምንም በላይ የሚያመው ነገር ደግሞ ይህንን ስሜት ደብቆ መያዝ ብቻ ነው። ሴልጁክ። አቶ ካርታል፣ ሶመር የት ነው ያለው? ለምንድን ነው እኔን የምትጠይቀኝ? ምክንያቴም በደንብ አሳምረህ ታውቀዋለህ። በላውን ወደ እነሱ ጋር ውሰደኝ። ልቀቀኝ። ምን እያደረግክ ነው? ና ሴልጁክ፣ ወይ የት እንዳለ ትነግረኛለህ ወይ ደግሞ አብረን እንሄዳለን። ሴልጁክ፣ የት እንዳሉ ንገረኝ። ንገረኝ፣ ንገረኝ። ልቀቀኝ አልኩህ። ሴልጁክ ንገረኝ። ሶመር የት አባቱ ነው? ጥበቃ! ሴልጁክ ንገረኝ አልኩህ እኮ። ጥበቃ! ሴልጁክ የት ነው? ሴልጁክ ሶመር የት ነው? ንገረኝ። ልቀቀኝ አልኩህ እኮ። ልቀቀኝ። ሴልጁክ ንገረኝ አልኩህ እኮ። ንገረኝ። ሶመር የት ነው ያለው? ይህን ሰውዬ ዞር አድርጉልኝ። ሴልጁክ፣ አንተ የእውነት ገለሃለሁ። ንገረኝ ሴልጁክ። አልተሳሳትኩም ነበር ማለት ነው። አሁንም ድረስ እንደምታፈቅሪኝ ያውቅ ነበር።
ከእኔ ውጭ ማንንም እንደማታፈቅር ያውቅ ነበር። ያው ምንም እንኳን ከአፍሽ የሚወጣው ሌላ ነገር ቢሆንም ዓይንሽና ልብሽን አይቼ ግን በደንብ ተረድቼሽ ነበር። አሁንም ድረስ በአንቺ ዘንድ ቦታ እንዳለኝ ታውቆኝ ነበር የኔ ውድ። ሶመር ምን ልናደርግ ነው? አሁን እንዴት ነው የምናደርገው? በቅድሚያ ካርታልን ለመፍታት ሰነድ ታስገቢያለሽ። ከዛ ደግሞ ወዲያውኑ ከእሱ ጋር መስራት ታቆሚያለሽ። ያው መጀመሪያ ላይ ከባድ ነው የሚሆነው፣ ግን አትፍሪሺ። እንደውም ከፈለግሽ ፍቺው እስኪጠናቀቅ ድረስ እኛ ጋር መሆን ትችያለሽ። ግን የራሳችንን ቤት እስከምናገኝ ድረስ ብቻ ነው። በእሱ እኔና አንቺ መስማማት እንችላለን። ወይዘሮ ሩቻን ቤትን የምትለኝ? መቼም ቢሆን አላደርገውም በጭራሽ። ከዛ ሰውዬ ጋር አብረሽ የኖርሽበት ቤት ውስጥ መኖር አልችልም። ይህንን ያቀረብኩልሽ ጥሩ መፍትሄ ስለመሰለኝ ነው። ግን የማትፈልጊ ከሆነ ምንም ችግር የለውም፣ አዲስ ቤት እንከራያለን። ለእኔ ትልቁና ዋናው ነገር ያንቺና የደፍኔ ጉዳይ ነው። ሁሉም ነገር ይህን ያህል የሚቀል ይመስልሃል እንዴ? እንግዲህ ከዚህ በኋላ ቀላል ይሆናል አይሆንም ብለን ማሰብ ያለብን አይመስለኝም ቱርካን፣ ማመን ያለብን። ምክንያቱም በአሁኑ በጣም ደስተኛ ነው የምንሆነው። እንደ እውነቱ ከሆነ ደስተኛ መሆንም ይገባናል። ለእኛ የሚገባን እሱ ነው። ይገባናል አይደል? ደፍኔም ከዚህ በኋላ እኔን አትፈራኝም። አባቷ ምን ያህል እንደሚወዳት ስታይ ይቅር ትለኛለች፣ እርግጠኛ ነኝ። ቱርካን እስቲ አስቢው፣ ኪራዝና ደፍኔ አብረው ሲኖሩ አስቢው። አንድ ቤተሰብ ሆነን እንኖራለን። ያው ልጆች ስለሆኑ መጀመሪያ ላይ ከባድ እንደሚሆን ይገባኛል፣ ግን አብረው መኖርና መዋደድ መጀመራቸው አይቀርም። ያው እንዳንቺ አይነት ምርጥ እናት እስካለቻቸው ድረስ ምንም ነገር አያስጨንቃቸው፣ ምንም ነገር። በዚህ ማሰብ የለብሽም፣ ስለዚህ መጨነቅ የለብሽም። ምናልባት ሌላ ልጅ የምንወልድ ይሆናል። ኧረ በፈጣሪ አይሆንም። እንዴ ለምን? ድሮ ብዙ ልጆች እንዲኖሩን እንፈልጋል ነበር እንዴ? ስለዚህ ሌላ ልጅ መድገም አለብን። ሶስቱም ሴቶች ቢሆኑ ብለሽ አስቢው እስኪ። ልክ እንደናንተ ቤት 3 እህትማማቾች። እውነቴን ነው የምልሽ፣ ያሳብዱናል። ደግሞ ቆንጆ የአትክልት ስፍራ ያለው ትልቅ ቤት ይኖረናል። አባትሽም ቢሆን በጣም ደስተኛ ይሆናል። ሶመር፣ ቆይ አሁን እሱን እንተው፣ በኋላ እናስብበታለን። እሺ? ለዚህ እኮ ነው እንዲህ የምወድሽ ቱርካን። ምንም ነገር ቢፈጠር ማሰብ ትችያለሽ። በል አሁን ርቦኛል። አንተ አራበህም እንዴ ሶመር? ታውቂያለሽ፣ በጣም ርቦኛል፣ ግን ከምግብ በላይ ያንቺ ቃላቶች ርቦኛል ቱርካን። እንቁላል ፍርፍር በቲማቲም ብንበላ ደስ ይለኛል። አዎ በጣም አሪፍ ነው። ችግር የለም፣ እኔ እሰራለሁ። ብቻ አንቺ ጠይቅኝ እንጂ ቤቱን እንቁላል በእንቁላል ነው የማደርገው ቱርካን። ይህንን መጠቀም አለብኝ። ኩሽና ውስጥ ከፍራፍሬ መቁረጫ በቀር ሌላ ምንም ነገር የለም። በልንካ ቡናህን ጠጣ። አመሰግናለሁ ነዛት፣ አመሰግናለሁ። መልካም ቡና የኔ ወንድም። ዴፍኔ አሁንም እንደተኛች ነች ወንድሜ። መቼስ ሌሊቱን በሙሉ ስታለቅስ አድራ እንዴት አትተኛ? አልቀሰቅሳትም። በቃ ዛሬ ትምህርት ቤትን ባትሄድ ጥሩ ነው።
ለአንተም ቢሆን ትንሽ ረፍ። እሺ በቃ እንዳትቀሰቅሻ ትተኛበት። መድኃኒትህን ወስደሃል ግን? አዎ ወስጃለሁ። ነዛት እስኪ እንደው አሁን ተመልከች። ለልጄ በጣም ብዙ ነገር ስመኝላት ነበር፣ ግን ምን እንዳደረገች ተመልከቻት። ግን ሶመርም ቢሆን ጀግና ነው። ልጅቷን ይዟት ጠፋ። አንድ ነገር ልንገርሽ አይደል? ቱርካንን በሞት ራሱ መቼም ይቅር አልላትም። ይቅር አትበላት ወንድሜ፣ ማንንም ይቅር አትበል እሺ። ከሁሉም ሰው ጋር ያለህን ነገር አቋርጥና ከዛ እዚህ በሐዘን ተቆራምደህ እያልክ ትቀመጣለህ። ምን ላርግ ነዛት? የምታደርገውን ነገር አታይም? ይቅርታ አድርግልኝና ወንድሜ፣ አንተም ሆንክ ነፍሷን ይማረውና ነስሪን እኛ ያልነው ካልሆነ ብላችሁ ነው እንዲህ ያደረጋችኋቸው። ምን አደረግን? የፈጣሪ ያለ ከዚህ በላይ ምን ታደርጓቸዋላችሁ? እንዲህ አታድርጉ፣ አይሆንም፣ ይሄ ልክ አይደለም እያላችሁ ማዕቀብ ስታወጡ ህግ ስታረቁባቸው ነበር። ልጆቹም ግራ ይጋባሉ። እንዲህ ካደረጋችሁ መቼም ይቅር አልላችሁም ትሏቸዋላችሁ። እንዲህ ካደረጋችሁ የኔ ልጆች አይደላችሁም ትላላችሁ። ቀብሬ ላይ እንዳትቆሙ በህይወት እያለሁ ላያችሁ አልፈልግም ስትሏቸው አልነበረም? ስለዚህ ሁላችሁም ጥፋተኞች ናችሁ። ጥፋተኛ? ነዛት ምን እያልሽ ነው? ወንድሜ አሁን ላይ ራስህን ቆም ብለህ እንድታየው እየነገርኩ ነው። ይሄ ሁሉ ነገር የልጆቹ ጥፋት ብቻ አይደለም። እስቲ ነገሮቹን በሙሉ አስባቸውና ለምን ልጆቹ ይህን አይነት መንገድ እንደተከተሉ ገምት እና የእናንተ ጥፋት ምን እንደሆነ ማስተውል። ፋቲ ከፊቴ ዞር በልልኝ፣ ዞር በል እያልኩ አሁን ደግሞ እነዚህ ዞር በልልኝ። እዚህ ቤት እኮ ሰላም የሚባል ነገር የለም። በቃ ላይ አልፈልግም፣ ተወኝ እባክሽን። ሁሉ ችግር ላይ ሆኜ አንቺ ማትጨመሪብኝ፣ ተይ እባክሽን። የፈጣሪ ያለ ምን ተፈጥሮ ነው? ምን ሆናችሁ ነው? ወዴት እየሄድሽ ነው? ጄቭሬ ምንድን ነው ይሄ? እየሄድኩ ነው እቴ። ከውሸታም ሰው ጋር ምንም አልሰራም። ቆይ አንዴ ተረጋጊ። ለምንድን ነው የምትሄጂው? ይኸውልሽ ዶኑሽ የኔ ልጅ እንደሆነች ሰምታ ነው እና እኔ ስላልነገርኳት ተናደደች። በቃ ለዚህ ነው ከዚህ መሄድ የፈለግሽው? ምን ላደርግ ብለሽ ነው? ገና በዚህ ዕድሜ ያቺን የምታክል ልጅ የእንጀራ እናት ልሆን ነው? አታስቢ፣ ዶኑሽ እናትና አባት አላት። እሺ፣ ስለዚህ ማንንም አትፈልግም። መሄድ የምትፈልጊ ከሆነ መብትሽ ነው። እንዴ እህቴ፣ እንዴ ሂጂ አልኩሽ እኮ ሂጂ። መሄድ ፈልገሽ ነው? ነዛት ምን እያደረግሽ ነው ያለሽው? ኧረ ተይ፣ ምን እያደረግሽ ነው እህቴ? እንዴ እንዴት እንደዚህ ታደርጊያለሽ? ምንድን ነው? ጨካኝ ናችሁ። እህት ጄቭሬ፣ ለምንድን ነው እህቴ የምትለኝ? ትልቅ ሰው አይደለም እንዴ? ምን አይነት የሚያስጠላ ቤተሰብ ነው? ባሏ እኮ እኔ ነኝ። ለምንድን ነው ጣልቃ የምትገቢብኝ? እንደ ባል ኃይልህን አሳያት ፋቲ። ዝም ብለህ አትለማመጣት። ለሚገባት ሴት ባልሆነህ ቢሆን ኖሮ እንዲህ ባልሆንክ ነበር። እህቴ እንዲህ እያልሽ አትጮይብኝ። በቃ አብቅቷል። እኔ አሁን ላይ ምንም ላደርጋት አልችልም። እንደውም 10 ዓመታት አልፈዋል። ቆይ ንገሪኝ፣ ለምንድን ነው ሚስቴን ያባረርሻት? ሚስትህ መሆን የምትፈልግ ከሆነ ተመልሳ ትመጣለች፣ አታስብ። ሳርዳር፣ ዶኑሽን ወደ ሆስፒታል ለማድረስ ነበር የመጣሁት። እሺ፣ ግን አሁን ገና መነሳቷ ነው። ደክሟታል፣ ግን ትዘገጃጃለች። አጎቴ ሳዲቅ ሰላም። የተሳሳተ ሰዓት ላይ ነው መሰለኝ የመጣሁት። አይ የኔ ልጅ አይደለም። አትክልት ስፍራው ጋር ሂድና ጠብቃት፣ ትመጣለች። አይ በር ላይ ጠብቃት ይሻላል። እሺ እንግዲህ አንተ እንደፈለክ። ያልከውን ነገር ማድረግ ትችላለህ? ልጆችን ያለ ምንም ችግር ማሳደግ ትችላለህ? ግን ፖሊስ ጣቢያ ውስጥ የተናገርከውን ሳስበው እንደማትችል አስተውያለሁ። ዝም ብለህ ልጆቹን ማስጨነቅ የመረጥክ ይመስለኛል። እኔ
ልጄ ስህተት ሲሰራ ከጎኑ እንደቆምኩ ነው። እሺ አንተስ ከልጆችህ ጎን መቆም አትችልም ነው ወይስ እነሱ ስህተት በሰሩ ቁጥር ለማባረር መቸኮል ነው የምትመርጠው? ከቤት ቢወጡ ነው የሚሻልህ? አቶ ሳዲቅ ሰላም፣ ምንድን ነው? ሰላም አቶ ሙራት፣ እንዴት ነህ? ባለፈው ክስ መስርቼ ነበርና ለሱ ብዬ ነው የመጣሁት። እሺ በጣም ጥሩ፣ ወደ ውስጥ ግባ። እሺ እዚህ ያስጠራው ታማኝ ሰው ነህ ብዬ ስላሰብኩኝ ነው። ግን አንተ የማትረባ ቆሻሻ ነህ። ቆይ ምንድን ነው እያልክ ያለኸው? የምለውን ነገርማ በደንብ ታውቃለህ። ሰውዬ አግብተህ እንዴት ደፍረህ ዶኖሽ ጋር ትመለሳለህ? በዛ ላይ ዶኖሽን የምታክማት ዶክተር ሚስት እንድትሆን አደረግ። እሺ ዝም በላ፣ አትጩ። ዶኖሽ ልትሰማ ትችላለች። እውነቱን ሳታውቅ ዝም ብላ አትጩ፣ አፍን አትክፈት። እውነቱ እኮ ግልጽ ነው ሰርዳር። ምን ነካ? ልጄ ናት። በላውን አታስጮይ። ቆይ ምን ሆናችሁ ነው? አይ ምንም አልሆንም። በይ ሳይረፍድብን ወደ ሆስፒታል እንሂድ። ቶሎ ብለን እንሂድ። ወይዘሮ ሩቻን አንድ እንግዳ ፈልጋሽ መጥታለች። ሰላም። ይህንን ነበር የፈራሁት። ወይዘሮ ጄፍሪዬ አልገባኝም። ይሄ ድንገተኛ ጥየቃ ለምን እንደሆነ ማወቅ እችላለሁ? እንዲህ ሆኜ ስለመጣሁ በጣም ይቅርታ፣ ግን ሰፈራችን ምንም አውቶቢስ አልነበረም እና ሌላ ማንንም ስለማላውቅ ነው እዚህ የመጣሁት። ምን ላድርግ? እግረ መንገድሽን ነው ጎራ ያልሽው ማለት ነው። ያስሚን ለዳሪያ ዘመዷ እንደመጣች ንገሪያት። መታ ትቀበላት ንገሪያት። ዳሪያ እዚህ ናት እንዴ? እዚህ ናት። እዚህ እንደሆነ ሳታውቂ ነው እንዴ መጣሽው? አይ በጣም ደክሞኝ ነበር እና ያው በቃ ዝም ብዬ ነው የመጣሁት። እሺ እንዴት ነሽ ወይዘሮ ሩቻን? እኔ ነርሽኝና ንገሪኝ፣ አንቺ እንዴት ነሽ? ማለቴ እቃ መያዣ ዘንቢል ይዘሽ እዚህ ድረስ ከመጣሽ እውነትም ችግር ላይ ነሽ ማለት ነው አደለ? እኔን እንኳን ተይኝ። እዛ ቤት ውስጥ ምንም አይነት ሰላም የለኝም። ሁሉም ሰው ያዋሸኛል። በቃ ስልችት ነው ያለኝ። ከዛ ደግሞ ለእኔ ምንም ክብር የላቸውም። ገረዳቸው ሊሆን ሙሽራቸው ሊሆን አልገባኝም። ከዛ ቤት በወጣ ይሻለኛል ብዬ ነው፣ ግን ምን እንደማደርግ አላውቅም። ምን ነው ይደበድቡሻል እንዴ? አይ ዋሽተውኝ ነው ወይዘሮ ሩቻን፣ ትልቅ ውሸት ዋሹኝ። ስሚኝ፣ ዶኑሽ የፋቲ ልጅ ናት አሉ። በቃ ሁሉንም ነገር ሚስጥር ነው የሚያደርጉት። በጣም ይሰለቻል። ቱርካን አለቃዋን ማንም ሳያት አገባች። ከዛ ሰውየው ማታ ላይ መጥቶ ጸብ ይፈጥራል። ቤቱን ብጥብጥን ያደረገው ብታይ ትረጂኝ ነበር። ስለዚህ ምናልባት አሁን ዶኑሽ ቱርካንና ሶመር እንዲገናኙ አድርጋ የማይሆን ነገር ስትሰራ ከዛ የቱርካን ባል መጥቶ ሚስቴ የት ናት ብሎ ይጮኋል። በቃ ምንም ሊገባኝ አልቻለም። አዎ ልክ ነሽ፣ ሊገባሽ አይችልም። ይልቁንስ እሱን ታየውና ዴፍኔ እዛ ነች አለች። አዎ እዛ ናት። ፈጣሪ የተመሰገነ ይሁን። ቢያንስ እንኳን ልጅቷን እነሱ ጋር አደረጓል። ቱርካን ማታ ላይ እንደወጣች እስካሁን አልተመለሰችም። ያቺ ምስኪን ልጅ ትኩሳት ይዟታል። እኔም እሷን እስኪነጋ ድረስ ሳጫውት ቆየውና ደከመኝ። ዳሪያ ውዴ፣ በይ እንግዳሽን አስተናግጃት። ዳሪያ የኔ ውድ፣ ይቅርታ አንቺንም ሁልጊዜ እንደ ባዳ እንዳደረጉሽ ነው አይደል? ግን ተያቸው፣ ምንም እንዳታስቢ። እዛ ቤት ውስጥ መኖር አትችይም። በቃ ልክ እንደኔ ድለቢስ ነሽ። መመለስ አልፈልግም። ውሸታቸውን አልቻልኩትም። አንቺ ከዛ ጥለሽ ወጥተሽ ነው እንዴ እዚህ የመጣሽው? ዳሪያ የኔ ውድ፣ ታዲያ ምን ላድርግ? ከአንቺ ውጪ ማን አለኝ ብለሽ ነው? ደግሞ በጣም አምሮብሻል።
አቶ ካርታል ለምንድን ነው ሰውየውን የመታው? ሳላውቅ በስተት ነው የመታሁት። ሌላ ሰው መስሎኝ ነበር የመታሁት። ውሸቱን ነው። የሶመር ኮርማን የቀድሞ ባለቤት ማለት ናት እና ባለቤቱን ሶመር ያገተበት መስሎት ነው። ለዛ ነው የመተኛ አለቃ። እውነት ነው? አዎ። ቆይ ንገረኝ ታዲያ አሁን ለምን ሶመን ኮርማንን አትከሰውም? ምክንያቱም በራሱ ጉዳይ መጨረስ የሚችለው ጉዳይ ስለሆነ ነው። ፖሊስ ሰረው ምክንያቱም የቱርካንና የሶመር ደህንነት አደጋ ላይ ነው። እኔም በሆን ክስ እየመሰረትኩበት ነው። አዎ ልክ ነው አለቃ። እኔ ራሴ የምፈታው ጉዳይ ነው። አቶ ካርታል እንዲህ የሚባል ነገር የለም። ለሁሉም ነገር ህግና ደንብ አለው። አዎ አውቃለሁ አለው። ግን ደግሞ ዝነኛና ሀብታም ሰው ነኝ እና ባለቤቴ በእንዲህ አይነት ውርደት ስሟ እንዲነሳ አልፈልግም እና እንደምታስበው ደግሞ ህገወጥ ነገር ውስጥ የመገባ ሰው አይደለሁም። ይህንን ሰውዬ ቢሆን የማልከሰው ባለቤቴን ለመጠበቅ ስል ነው። ሴልጁክ ደግሞ የሚከሰኝ ከሆነ እኔ ጠበቃዬን አናገረዋለሁ። እኔ አሁን ላይ የሚስቴ ነገር ብቻ ነው የሚያሳስበኝ። እባካችሁ ከፈቀዳችሁልኝ አሁን መሄድ እችላለሁ? እንዴት ነው ወደድሽው? በጣም አሪፍ ነው፣ ወድጀዋለሁ። ናፍቆኝ ነበር። እኔ ነው ወይስ የምሰራውን እንቁላል? የምትሰራው እንቁላል። ከዚህ በኋላ አብረን ስንኖር ልክ እንደዚህ አድርጌ ለደፍኔ እምሰራላታለሁ። መጀመሪያ የምሰራላትን ምግብ ከወደደችው ከዛ እኔንም ትወደኛለች። ደፍኔ እንቁላል አትወድም። እኔም በሁላ አስለምዳት አልቻልኩም። የኔ ውድ ይሄማ የማይሆን ነገር ነው። የሆነ ቀን አንድ እንቁላል ብቻ አድርጌ ያበላታለሁ። ለሰውነት በጣም አሪፍ ነው። በእንቁላል የምንጫወተው ጨዋታ ትዝ ይልሻል? ከዚህ በኋላ አንድ ላይ ስንጫወት ሆን ብዬ እሸንፍልሽና እኔ ከማየና ከልጃችን ጋር ጥሩ ጊዜ ታሳልፊያለሽ። ቀስ በቀስ እንቁላል እንድትወድ አደርጋታለሁ። ከዛ በኋላ በየቀኑ እንድሰራላት ትጠይቀኝ ይሆናል። ይህን እኔ ነገር አሳስቧት ነው የሚሆነው። ማን? ደፍኔ ነች። አያቷ ጋር ጥላት ነው የመጣኸው። አስተማማኝ እጅ ላይ ናት፣ አታስቢ። የልጄ እንደነሳ ሳላረጋግጥ ምንም ነገር አላደርግም። ሁለታችሁም ብትሆኑ ለእኔ ውድና ልዩ ናችሁ እና ከዚህ በኋላ አብረን እንኖራለን። ቱርካን እስቲ አስቢው። በቃ ልክ እንደ ተአምር ነው አደል? ከዚህ በኋላ ሁለታችሁንም እንከባከባችኋለሁ። ምንም ነገር ቢፈጠር ሁለታችሁን በጭራሽ አልተዋቸውም። እሱን ደግሞ ከልቤ ቃል እገባልሻለሁ። ቱርካን እባክሽ መኝኝ። ከመምሸቱ በፊት ብንመለስ አይሻልም? አይ ቱርካን ትንሽ እንቆይ እንጂ አሁን ብንመለስ በቃ 1000 ጥያቄዎችን የሚያወርዱብን። ስለዚህ እዚህ ሆነን ትንሽ ዘና ብንል ይሻላል። ቱርካን ደስ የሚል ጊዜ እያሳለፍን አይደል እንዴ? ምን ሆነሻል? እሺ ቢያንስ እንኳን አባዬ ጋር እንደውል። የደፍኔ ነገር በጣም አሳስቦኛል። የእሷን ድምፅ መስማት እፈልጋለሁ። አሁን ብትደውይላት 50 ጥያቄ ነው የምታከታትልብሽ። የት ነሽ? ለምን አትመጪ? ምናምን ትልሻለች። ምንም ላታደርጊላት ነገር አሳዘነሻት እንዳታለቅስብሽ። መደወሉ ምንም ጥቅም የለውም። በእንቁላሉን ከወደድሽው ሳይበርድ ቶሎ ብዩ።